የማህፀን ፍሬ ማለት ምን ማለት ነው? ማህፀን መወለድ ማለት ነው። ለምሳሌ የከንፈር ፍሬ ይላል። የከንፈር ፍሬ ማለት ከንፈርን ቦጭቆ የወጣ ሳይሆን የከንፈር ፍሬ ከንፈሩ ፍሬ ከሰውየው አይደለም እንደሚወጣው እኮ ከሰውየው ወጣ ማለት ከንፈሩን ቦጭቆ ወጣ ማለት አይደለም። ማህፀንሽ ፍሬ ማለት ከማህፀንሽ የተገኘ ማለት አይደለም። ማህፀኗ ያበቀለው አይደለም። ማህፀኗ ግን ተወልዷል። የመጀመሪያው ከመሬት ነው አለ። ሁለተኛው ሰውነት ከሰማይ ነው ይላል አይደል? እውነት ነው። ለዛም ስለሆነ ነው ስጋ የእውነተኛ መብል ነው፣ ደም የእውነተኛ መጠጥ ነው የሚል። ስለዚህ የሰማይ የሆነ ከሰማይ የሆነውን ለምንድን ነው የማርያም ነው የምትለው አንተ? ምክንያቱም አትናቴዎስ ለጆቢያን በላከው መልእክቱ በተጸነሰ ሰዓት ያ ስጋ የመለኮት ስጋ ነው ስለሚል ማለት ነው። እንዴ ያ ስጋ የማርያም ስጋ የመለኮት ስጋ ሆነ ተቀይሮ በሚገባ የአምላክ ለምሳሌ ብረትን እሳት ውስጥ በከተተ ጊዜ በጋለ እሳት እንደሚሆነው ሁሉ አምላካዊ ባህሪ ቃል ስላደረበት ያ ማህፀን ያ ጽንስ በእርግጥም ስጋ ሆኗል ወይም አምላክ ሆኗል። ኦኬ። ስለዚህ ያ የማርያም ስጋ ነው ከሰማይ ነው የተባለው። ምኑ ሁለተኛው ሰው ከሰማይ ነው የተባለው ያ የማርያም ስጋ ነው በሚገባ ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር እንዲሁ በስጋና በደም ተካፈለ ይላል። ልጆቹ ሁሉንም ሂውመን ቢንግ አይደለም የሚለው ልጆቹ የሚካፈሉ በስጋና ደም አለ። እርሱ ደግሞ ከኛ ጋር በስጋና በደም ተካፈለ ይላል። በስጋና በደም ተካፈለ ማለት ምን ማለት ነው ዳን? ከኛ ጋር አይደለም። ይኸውልህ ልጆቹ በስጋና በደም ተካፈለ ማለት ምን ማለት ነው? በስጋና በደም ተካፈለ ማለት ምን ማለት ነው? በስጋና በደም ሞታችንን በስጋና በደም ተካፈለ ማለት ተመላለሰ። ከዛ በፊት አልተመላለሰም። አዎ መልካም ተመላለሰ ስለ ቆይ አዳም ተመላለሰ ማለት ሞታችንን ችግር የለውም ዳዊት ሻረ ሞታችንን ተሰቃየልን ማለት አይደለም ማለት አሰማኝም እንዴ ነው የምልህ። እሺ ሉቃስ 1:42 ላይ የማህፀንሽ ፍሬ ይላል። የማህፀን ፍሬ ማለት ምን ማለት ነው? የማህፀን ፍሬ አስ ሂውመን ስናስበው ሁሉንም ነገር ከሰው አስተዋጽኦ የተገኘ ከሴት ማህፀን የተወለደ ማለት ነው። ክርስቶስ ግን አዎ የማርያም የማህፀን ፍሬ ነው። ግን የእሷ ማህፀን የማህፀን ፍሬ ማለት ምን ማለት ነው? መወለድ ማለት ነው። ከማህፀን መወለድ ማለት ነው። ለምሳሌ የማህፀን ፍሬ ማለት ከማህፀን የተገኘ ማለት አይደለም። ለምሳሌ የከንፈር ፍሬ ይላል። የከንፈር ፍሬ ማለት ከንፈርን ቦጭቆ የወጣ ሳይሆን የከንፈር ፍሬ አንተ እኔን ልጠይቀኝ አትችልም። በራስህ ሰዓት ትጠይቀኛለህ። የከንፈር ፍሬ ማለት የከንፈሩ ፍሬ ከሰውየው አይደለም እንደሚወጣው እኮ ከሰውየው ወጣ ማለት ከንፈሩን ቦጭቆ ወጣ ማለት አይደለም። አሁንም ከማህፀን ወጣ። እኔ አልጠየቅኩም ከየት ተገኘ ነው ጥያቄ። እንደዛ አልጠየቅኩም ዳዊት። አንደኛ ያልጠየቅኩህን አትመልስ። እኔ አልጠየቅኩም። የማህፀንሽ ፍሬ ማለት ከማህፀንሽ የተገኘ ማለት አይደለም። ማህፀኗ ያበቀለው አይደለም። ከማህፀኗ ግን ተወልዷል። የማህፀንሽ ፍሬ ማለት ከማህፀኗ የተገኘ ማለት አይደለም ነው። ከማህፀኗ የተወለደው ልክ ነህ፣ ግን ማህፀኗ ያበቀለው አይደለም። የእርሷ ማህፀን ያበቀለው ፍሬ አይደለም። እንዴ ምን ማለት ነው? የማህፀንሽ ፍሬ እያለ ከማህፀኗ የተገኘ አይደለም የበቀለ አይደለም ማለት ምን ማለት ነው? የከንፈር ፍሬ ማለት ከንፈርን ቦጭቆ የወጣ ማለት ነው ወይ? አትባንንም እንዴ አንተ ደግሞ ወንድም አለም። የከንፈር ፍሬ ማለት ከሰውየው የወጣ ነው። ስለዚህ ያ ማለት ኦልሬዲ ያ ነገር ፍሬው የማን ነው? የራሱ የሰውየው ነው። ግልጽ ነው አይደለ? ከከንፈሩ ወጣ ማለት ነው። ከከንፈሩ ወጣ ማለት ከንፈሩን ቦጭቆ ወንድም አለም። ከከንፈሩ ወጣ ማለት አንደኛ ቃል የከንፈሩ ፍሬ ማለት የከንፈር ፍሬ ቃል ስጋ የለውም፣ ሊነሳም አይችልም፣ ነስቶም አያውቅም። ከዚህ በፊት ግን የማህፀን ፍሬ ተብሎ ቀጥታ ከሰውየው ከስጋው ስጋ ከደሙ ደም ነስቶ የተወለደ ነው የማህፀን ፍሬ ተብሎ የተነገረው። ስለዚህ ኦልሬዲ የቃላትን ንግግርና የስጋን መንሳት አንዳንድ ፍሬ ስትል ከንፈርን ነሳለተም ኤኒዌይ የማህፀኗ ፍሬ የተባለው ክርስቶስ ነው አይደለም። የከንፈር ፍሬ እሺ፣ ችግር የለውም። በማስረጃ አንተ አስደግፈ ነገረኝ። የከንፈር ፍሬ ተብሎ ስጋን ዋጭ ይወጣ የታለ? ግን የከንፈሯ ፍሬ ምንድን ነው? የማህፀኗ ፍሬ ክርስቶስ። አዎ የማህፀኗ ፍሬ ነው፣ ግን የእርሷ ማህፀን ያበቀለው አይደለም። ይህን መጽሐፍ ቅዱስ አላስተማረንም። ሌላ ጥያቄ ካለ ቀጥል። ጥሩ እሺ፣ እንደዛ ከሆነ የማህፀን ፍሬ ተብሎ ከስጋዋ ስጋ ከደሟ ደም ያልነሳ ከመጽሐፍ ቅዱስ አንድ ማስረጃ ስታይ። ክርስቶስ
ወንድማችን የጠየቅኩ ክርስቶስን አልነሳም ስላልክ አንድ ሰው ከዛ በፊት የተደረገው በመጽሐፍ ቅዱስ ንገረኝ ነው ያልኩ። የማህፀን ፍሬ ተብሎ የዛ ሰው የማህፀኑ ፍሬ ወይም አካሉ ያላደለ አንድ ንገረኝ። ክርስቶስ እንደ ሰው አይደለማ። ክርስቶስ እኮ ከደረቅ መሬት ነው የሚለው። በሰው ፍቃድ በወንድ ፍቃድ እና በሴት ፍቃድ ስላልተወለደ ነው ከእሷ ማህፀን አልበቀለም እያልኩ ያለሁት። በነገር ላይ እኔ ከዚህ በላይ መጠየቅም አልፈልግም። ምክንያቱም አንዱንም እስካሁን ድረስ አልመለስክልኝም። ስለዚህ ኦልሬዲ ወደ አንተ መሄድ ትችላለህ። ለምን እጠይቅሃለሁ እንደማመልስልኝ እያወቅኩኝ። አሁን የማህፀን ፍሬ ማለት ከሌላ እየተነገረ ካለ በምሳሌም የሚመችልህ ካለ ይሄው በአንዷ ደቂቃ ውስጥ አስማምተህ ንገረኝ እያልኩ ነው። ከዛ ውጭ ግን የማህፀን ፍሬ ተብሎ ከማህፀን የተገኘ አይደለም ካልከኝ ኦልሬዲ የማህፀኗ ፍሬ አይደለም እያልክ ነው። በሌላ አነጋገር አንተ ቀጥታ የምትቃወመው በነገር ላይ ቃሉን ነው፣ እኔን አይደለም። አላልኩም። የማህፀኗ ፍሬ ነው፣ ግን የእርሷ ማህፀን ያበቀለው አይደለም። ይሄ የማህፀን ፍሬ ተብሎ ከማህፀን ያልበቀለ አንድ ማስረጃ ስጠኝ ዳዊት፣ አንድ ማስረጃ ስጠኝ። ክርስቶስ እንደ በፊቶቹ ሰዎች አይደለማ እንዴ? ይሄ እኮ የሰማነውን ነገር ማናምኗል። የትኛውን ከዚህ በላይ ምን ማስረጃ ፈለክ? የማህፀንሽ ፍሬ ተባለ 4 ነጥብ፣ በስጋና በደም ከኛ ጋር ተካፈለ 2 ነጥብ፣ የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ይቀጥላል፣ በስጋ ከዳዊት ወገን የሆነ ይሄ ሁሉ ተነገረክ። ስለዚህ ከዚህ ውጭ ምን ማስረጃ ፈለክ አንተ? እስኪ እንዳልሆነ የዳዊት የወገቡ ፍሬ እንዳልሆነ አንድ ማስረጃ ስጠኝ። አንድ ማስረጃ ስጠኝ የዳዊት የወገቡ ፍሬ እንዳልሆነ። ክርስቶስን ወለደችው ማለት ነው። ማርያም ክርስቶስን ወለደችው ማለት ነው። ቀጥልሽ። እሺ ክርስቶስ የአብርሃም ዘር ነው ወንድሜ? አዎ በሚገባ። የስጋ የአብርሃም ዘር? አዎ በስጋ የዳዊት ዘር የአብርሃም ዘር። እሺ የእስማኤልስ? የእስማኤል ማለት የእስማኤል ዘር ነው? የስጋ አይደለም። በስጋ ኦኬ አይደለም። እሺ ጥሩ። የአብርሃም ዘር ነው ግን የእስማኤል ዘር አይደለም። አይደለም። አዎ እንዴት ነው የማይሆነው? ምክንያቱም በያዕቆብ አድርጎ በይሁዳ እና በወንድሞቹ አድርጎ የዳዊት ብሎ ስለሚጠቅሰው በመጽሐፍ ቅዱስ። ስለ ዲኤንኤ እኮ ነው ያወራው። የአብርሃም ስለ ዲኤንኤ ነው። እስማኤል የአብርሃም ዲኤንኤ ነው ያወራኝ እኮ። የአብርሃም ዲኤንኤ ነው እስማኤል። ምክንያቱም የእሱ የወገቡ ፍሬ አይደለማ። የእስማኤል የወገቡ ፍሬ አይደለም። እስማኤል አይደለም። እስማኤል የአብርሃም ልጅ አይደለም። የአብርሃም ልጅ ነው። ያ ማለት ግን ክርስቶስን ይወልዳል ማለት አይደለም። ስለ መውለድ አልጠየኩም። ዘሩ ነው ወይ? ምክንያቱም ዲኤንኤ ያገናኛቸው። እሺ ቶ በስጋ ከሆነማ ምን እስማኤል ብቻ ሁሉም ዘሩ ነው እንጂ የአዳም ልጅ በሙሉ። ኦኬ። ስለዚህ ነገር ግን አሁን እያወራን ያለ ነው ስቴፕ ባይ ስቴፕ በልጅነት የእስማኤልም ዘር ነው። በደንብ እንትን በሉ። ክርስቶስ የእስማኤል ዘር ነው እያለ ነው እንግዲህ እስማኤላዊ የሆነ ክርስቶስ። እንቀጥል። አንደኛ ቆሮንቶስ 15 ቁጥር 47 ላይ ፊተኛው አዳም ከመሬት መሬታዊ ነው ይላል። ከመሬት የሆነው የፊተኛው አዳም ምኑ ነው? ሁለመናው ከመንፈስ ቅዱስ ውጭ ማለት ነው። እሺ ሁለተኛው ሰውስ ከሰማይ የተባለው ምኑ ነው? ቃል። ኦኬ አይ ሰው የተባለው ሁለተኛው ሰውነቱ ነው አይደለ? ሰው የተባለው ኦልሬዲ ቃል ሰው ተብሏል። እኛ ጋር እኔ በነገርህ ላይ ስጠይቅ እኔ ኦርቶዶክስ ነኝ። ስለዚህ ሁለት ባህሪ አልቀበልም። እሺ አንድ ባህሪ ነው የምቀበል እኮ። ያ ሰው ሁለት ሰውነቶችን እያነጻጸረ ነው። የመጀመሪያው ከመሬት ነው አለ፣ ሁለተኛው ሰውነት ከሰማይ ነው ይላል አይደል? እውነት ነው። ለዛም ስለሆነ ነው ስጋ የእውነተኛ መብል ነው፣ ደም የእውነተኛ መጠጥ ነው የሚል። ስለዚህ ከሰማይ የሆነውን ለምንድን ነው የማርያም ነው የምትለው አንተ? ምክንያቱም አትናቴዎስ ለጆቢያን በላከው መልእክቱ በተጸነሰ ሰዓት ያ ስጋ የመለኮት ስጋ ነው ስለሚል ማለት ነው። ኦልሬዲ መለኮትን ስለተዋሃደ እንዴ ያ ስጋ የማርያም ስጋ የመለኮት ስጋ ሆነ ተቀይሮ በሚገባ የአምላክ ለምሳሌ ብረትን እሳት ውስጥ በከተተ ጊዜ በጋለ ሰዓት እሳት እንደሚሆነው ሁሉ አምላካዊ ባህሪ ቃል ስላደረበት ያ ማህፀን ያ ጽንስ በእርግጥም ስጋ ሆኗል ወይም አምላክ ሆኗል ባደረበት ቃልነት ማለት ነው። ኦኬ ስለዚህ ያ የማርያም ስጋ ነው ከሰማይ ነው የተባለው። ምኑ ሁለተኛው ሰው ከሰማይ ነው የተባለው ያ የማርያም ስጋ ነው በሚገባ። እሺ በደንብ ስሙ። ከስር ያላችሁ ሰዎች በደንብ ስሙ። በሚገባ የማርያምን ስጋ ነው። አሁንም ደግሜ መናገር እችላለሁ። ብረትን እሳት ውስጥ በከተቱት ጊዜ ፍጹም በጋለ ሰዓት እሳት ይሆናል። ነገር ግን እሳትነቱ ብረቱ እሳት ሆኖ አይደለም። እንደዛ አይደለም የሚለው ከሰማይ ነው የሚለው። ከሰማይ ነው የሚለው ከመሬት ነው የሚለው። ሁለተኛው ሰው ከሰማይ ነው እኮ። የመጀመሪያውን ከመሬት ነው የሚለው። ስጋው
ሶርሱ አፈር ስለሆነ ነው። የማርያም ግን ከአፈር ሳይሆን ከሰማይ ሆነ አይደለ? ነጥሮ በመንፈስ ቅዱስ ነጥሮ እሳት ውስጥ ገብቶ ቃል የእግዚአብሔር ልጅ ነው። ኢየሱስ ማስረጃ እስቲ። እሺ መዝሙር 110 እና ምሳሌ 8:22 ቃል የእግዚአብሔር ልጅ ነው የሚል አሳየኝሽ። የፈጠነ ምን ማለት ነው? ቃል የእግዚአብሔር ልጅ ነው። ቃል የእግዚአብሔር ልጅ ነው ስትል ኢየሱስ ክርስቶስ የእግዚአብሔር ልጅ ነው? አረ እባክህ አሳየኝ። የጠየቅኩህን ብቻ ደቂቃዬን አጨርስ። ምኑን ነው ማሳየክ? መዝሙር 110 ምን ይላለኝ? ምን ይላል? ቃል በቃል ምን ብሎ ነው የሚናገረው? ክርስቶስ የእግዚአብሔር ልጅ ነው ሲባል ቃል ነው የእግዚአብሔር ልጅ ብለኸኛል አይደለ? አዎ። ስለዚህ ቃል የእግዚአብሔር ልጅ የተባለበትን አሳየኝ። መዝሙር 110 ላይ ከአጥቢያ ኮከብ አስቀድሞ እኔ ከሆድ ወለድኩ ይላል። አጥቢያ ኮከብ የሚለውን ደግሞ ሕዝቅኤል ላይ ታገኘዋለህ። አጥቢያ ኮከብ ተብሎ የተጠራ የወደቀው መልአክ እንደሆነ ይነገራል። አንተ አጥቢያ ኮከብ ሆይ ወደቅ ይላልና ከአጥቢያ ኮከብ ማለት ከመላእክት አስቀድሞ እንደወለድ ይናገራል መዝሙር 110 ላይ። እግዚአብሔር ቃሉን ነው ከሆድ የወለደው። አካላዊ ቃል፣ እኔነት ያለው ቃል፣ እኔ ማለት የሚችል መናገር የሚችል አካላዊ ቃልን ከሆድ ወለደው። በሚገባ እግዚአብሔር ሆድ አለው። በምን አይነት አነጋገር? ለምሳሌ እንዳንተ አይነት ነው እንደኔ አይነት ነው? እንደዛ አይመለከተኝም። በምንም ይሁን እግዚአብሔር ሆድ አለው በሚገባ። መዝሙር 110 ላይ አንተን ከአጥቢያ ኮከብ አስቀድሞ እነሆ እኔ ከሆድ ወለድኩ ይላል። በቃ አለቀ። ሆድ ማለት ኦልሬዲ ስጋ ማለት ግን አይደለም። አንደርስታንድ አድርግ። ምክንያቱም ስጋ ሆድ ቦርጭ ምናምን የተሰጠው ኦልሬዲ ለሰው ስለሆነ ማለት ነው፣ ፈራሽ በስባሽ ስለሆነ። እሺ በደንብ እንግዲህ ከታች ያላችሁ ሰዎች ሰምታችኋል። እግዚአብሔር ሆድ አለው የሚል ሰምተናል ዛሬ። በጣም ከባድ ነው። እሺ እኔ አይደለም እግዚአብሔር ነው ያለው። እሺ ጥሩ። እሺ አንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 5 ላይ 3 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ሰው አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። አንዱ እግዚአብሔር የሚለው ውስጥ ወልድ አለበት። በምን? በመለኮቱ በምንም ይሁን አይደለም። በመለኮ እንደ መለኮ ይልክ አብ ወልድ መንፈስ ቅዱስ ስንል አንድ አምላክ ነው። እግዚአብሔርም ስንል አንድ አምላክ እያለን ነው። ነገር ግን እንዳልኩክ ነው፣ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ የውስጥ ትንፋስ እንደመሆኑ ቃል የሰውን ስጋ ነስቷል። በሰውና በእግዚአብሔር መካከል ማለት በራሱ በእግዚአብሔርና በሰው መካከል ደግሞ ሰው የተባለው ምኑ ነው? ስጋው ካልሆነ በእግዚአብሔርና በሰው መካከል ማለት በእግዚአብሔርና በሰው መካከል ማለት ሰውም እግዚአብሔርም የሆነ ደግሞ አንድ አለ ማለት ነው። ሰውም እግዚአብሔርም የሆነው አንድ እግዚአብሔር አለ ከተባለው ውጪ ነው ቃል። ሰውም እግዚአብሔርም የተባለው አንድ እግዚአብሔር ከተባለው ውጪ ነው። በነገር ላይ ከጥያቄ እየወጣ እንደሆነ ልንገርህ። ከኔ ጥያቄ ነበረኝ። ጥያቄያችን የነበረ ስለ ማህፀን ፍሬ ነበር። በጣም እንትን አድርገዋል። እኔ ዝም ብዬ ሆን ብዬ ነው ዝም ያልኩህ። እሺ ዳዊት፣ ስለ ማህፀን ፍሬ እኮ አንተ ነው የጠየቀኝ ወዳጄ። ስለ ክርስቶስ ስጋ አይደለም ርዕስ ምን እንምረጥ ስትል ሄለን ስለ ማህፀን ፍሬ አለ እንጂ እኔ በነገር ላይ አንተ ማትመልሳቸው ጥያቄዎች አሉ። አንዱ ደቂቃ እንጠቀማለሁ። ደቂቃዬን አትጨርስብኝ ወዳጄ። በእግዚአብሔርና በሰው መካከል ያለው ያ ሰውነት ካልሆነ ስጋ ካልሆነ ሰውነት ካልሆነ ምንድን ነው እሱ ሌላ ሊሆን የሚችለው? ይኸውልህ ነገርኩህ እኮ በሰውና በእግዚአብሔር መካከል አንዳለ የሚለው ሰውም እግዚአብሔርም የሆነ ክርስቶስ አለ ማለት ነው። ሰውም እግዚአብሔርም የሆነ በአንድ እግዚአብሔር መሃል አለ በአካል። አዎ ኦኬ። ስለዚህ በሰውና በእግዚአብሔር መሃል ያለው ሰውም እግዚአብሔርም የሆነው እግዚአብሔር ነው። ሰውም እግዚአብሔርም የሆነ ቃል በተለየ አካሉ ቃል መስዋዕት አቅራቢ፣ መስዋዕት ተቀባይና መስዋዕት አሳራጊ ሆኖ ሊቀ ካህን ሆኖ አለ፣ ወይም ደግሞ የእኛን ስጋ ይዟል ለማለት ነው። በሰውና በእግዚአብሔር መካከል ያለው ሰውም እግዚአብሔርም ስለሆነ። ኦኬ እሺ። እንግዲህ ከታች ያላችሁ በደንብ ስሙልኝ። አንድ እግዚአብሔር ብሎ ቀጣይ ደግሞ ሌላ ሰውም እግዚአብሔርም የሆነ ደግሞ ሌላ እግዚአብሔር አለ ብሎ እንትን ይላል። ስለዚህ አንድ እግዚአብሔር ብሎ መጽሐፍ ቅዱስ ይጨምራል ማለት ነው። ይኸው አንተን ያልከኝ በአፍህ እኮ ነው የተናገርከው። ይኸውልህ በነገር ላይ ሰውም አምላክም ማለት ወይም ደግሞ ሰውነትና አምላክነት ማለት ክርስቶስ ማለት ነው። ክርስቶስ ብሎ ቃል ብቻ አይደለም፣ ስጋም ብቻ አይደለም። ቃልና ስጋ በአንድ የተዋሃደበት ይህ ክርስቶስ ተብሎ ይጠራል። ይህም ደግሞ አምላክ እንደሆነ ሮሜ 9:5 መጥቀስ በቂ ነው። ክርስቶስ በስጋው ነው አምላክ ተብሎ የተጠራው።